አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሱርቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው እንጨት ቤት ከመስራት ብሎኬት ቤት ስሩ። የብሎኬት ቤት ስትሰሩ ተጠቃሚ ትሆናላችሁ። ወጪውም እንደዚሁ ቀላል ነው። ከብሎኬት ቤት እንጨት ቤትና ብሎኬት ቤት ወጪው ብዙም አያለያየውም ብዬ በለቀኩላችሁ ቪዲዮ ላይ ቪዲዮውን አይታችሁ የምትደውሉልኝ ብዙ ወንድሞች ያላችሁ ሀገር ውስጥም ከሀገር ውጭም ያላችሁ ወንድሞች በጣም ብዙ ሰው ይደውሉልኛል እና ከደወላችሁልኝ በኋላ ሀሳቡንም በስልክም ማስረዳቻችሁ በጣም ጥሩ አሪፍ እንደዚህ ከሆነ ወደ ስራ ገባለሁ ብላችሁ ካሰባችሁ በኋላ ወደ ቤተሰብ ጋር ስትሄዱ ልሰራ ነው ምናምን ብላችሁ ስትሉ አይቻልም ብሎኬት ቤት መስራትማ በጣም ከባድ ነው፣ አይቻልም፣ በጣም ወጪ ይከብዳል፣ መቼ ጨርሰሽ ልጨርሹ ነው፣ መቼ ሊያልቅ ነው፣ ይሄን እስከምትጨርሱ ድረስ ስንት አመት ድረስ ልቆዩ ነውና በጣም ወጪ የሚቻል ነገር አይደለም፣ ቀላሉ የእንጨት ቤት ነው፣ የእንጨት ቤት ሰርታችሁ ብትመጡ ይሻላል ምናምን የሚል ሀሳብ ያቀርቡላችኋልና ከዛ ሀሳብ ደግሞ ትወጣላችሁ ማለት ነው። እናንተ በዛን ብትጨቃጨቁም ደግሞ እንደዚህ ሆና ምናምን ብትሉ ወደ እናንተ ሀሳብ ሊመጡላችሁ አይችሉምና ለምንድን ነው ቤተሰብ እንደዚህ የሚለን 3 ሚሊዮን 4 ሚሊዮን እንዲሁም 5 ሚሊዮን ያስፈልጋል የሚለንን በጣም ከባድ ነው የሚለን ለምንድን ነው የሚለውን ምላሽ በዚህ ቪዲዮ ማብራሪያ የምሰጣችሁ ሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይመቻችሁ። በመጀመሪያ ልታውቁ የሚገባቸው ነገር ምንድነው? አብዛኛው ማህበረሰብ ስለ ቤት አሰራር ሁኔታዎች ስለማያውቅ ይህንን ሁኔታ በጣም ብዙ ሰው ሳያውቀው ወደ እንጨት ቤት እየገባ ብዙ ወጪ እያወጣ ምናምን ድካማቸው ከንቱ ልፋት እየሆነባቸው እያየን ስለሆነ ከዛና ባሻገር ጭቃ ቤት የሚሰራውም ብሎኬት ቤት የመስራት አቅም እንዳለው እያየን ከዛ ሲቀጥል ደግሞ ወጪውንም ስናየው የብሎኬት ቤትም ሆነ የእንጨት ቤትም ሆነ ወጪው አንድ ስለሆነ ሳታውቁት ብሎኬት ቤት በጣም ከባድ መስሏችሁ ወደ ጭቃ ቤት ስለምትገቡ እንዲሁም ደግሞ ስለ ቤት አሰራር ግንዛቤና ትኩረት የሁለቱንም ቤት ወጪ ንጥጥር አውቃችሁት ወይም ደግሞ ስለ ቤት አሰራር ግንዛቤውን ወስዳችሁት እንድትሰሩ ታስቦ የተሰራ ሲቀጥልም ደግሞ እኛ እየሰራን እያየ ነው ስለሆነ ሳያውቁት ብሎኬት ቤት በጣም ከባድ የመስራቸው ወደ ጭቃ ቤት የሚገቡ ብዙ ማህበረሰብ ስላለ ይሄ ማህበረሰብ ስለ ቤት አሰራር ግንዛቤ እንዲኖረው ታስቦ የተሰራ ቪዲዮ ነው እና ቪዲዮውን ከለቀቁትም በኋላ ብዙ ወንድሞች ወደ ስራ ገብተው ተጠቃሚ ሆነውበታል። መረጃውን ሰምተው ጥሩ እንደዚህማ ከሆነ ብለው ወደ ከእንጨት ቤት ወደ ብሎኬት ቤት ገብተው ብዙ ወንድሞች ወደ ስራ የገቡ አሉ። ኮሜንትም ላይ ታችኋል። እሺ ቴንኪው በጣም አሪፍ ነው ምናምን የሚል ኮሜንቶችም አይታችኋል። እና በስልክ የደወሉ ቀጥታ ስልክ ደውለው እዚህ ካሉ ወኪሎቻቸው ጋር ገናኝተውን ማብራሪያ ከሰጣቸው በላይ አሰራር ሁኔታው ምናምን ካስረዳቸው በኋላ ወደ ስራ የገቡ ወንድሞች አሉ። ማሻአላ የተጠቀሙ አሉ ማለት ነው። እንግዲህ ይሄ መረጃ እነዚህ እህቶች ብዙ የተጠቀሙበት እህቶች አሉ። ቀጣይም ደግሞ የሚጠቀሙበት ብዙዎች ይኖራሉ ማለት ነው። እንግዲህ ቪዲዮውን የሰራሁበትን አላማ ከነገርኳችሁ በመጀመሪያ ማወቅ ያለባችሁ ነገር ምንድነው? እንደዚህ 3 ሚሊዮን ይጨርሳል 4 ሚሊዮን እንደዚህ 6 ሚሊዮን መያዝ አለባችሁ ምናምን የሚላችሁ ሰው ስለ ቤት አሰራር ሁኔታዎች ስለማናቅ ለዛ ነው እንደዛ የምንላችሁ። በአብዛኛው ማህበረሰብ እንግዲህ እዚህ ያለን ሰዎች ስለ ቤት አሰራር ሁኔታዎች አናውቅም ከሙያተኛ በስተቀር በሙያተኛ ላይ ምናምን የተሰማራ ሰው ካልሆነ በስተቀር ወይም ደግሞ የተማረ ኢንጂነሪንግ ምናምን ካልሆነ በስተቀር የተማሩ ካልሆነ በስተቀር ሌላ ማህበረሰብ እንደዚህ እንትኑ ላይ ስለ ቤት አሰራር ሁኔታዎችን የሚያውቅ አይደለም ማለት ነው። ከዛን አንጣር እንደዚህ አይነት ሀሳቦችን ያቀርብላችኋል። ሲቀጥል ደግሞ አሁን አንዳንዴ ያሰራ ሰው አሁን ዝም ብሎ ምን ያክል ጨረሰ ይሄ ቤት ምናምን ሲባል ዝም ብሎ በቀልድ ቢሆን 3 ሚሊዮን 4 ሚሊዮን አካባቢ ጨረሰ ኮራ በጣም ውድ ነው ይሄ እኮ አይቻልም ምናምን ሲላቸው በዛን ይዘው በጣም ውድ ምናምን የሚለው ነገር ሀሳብ አይምሯችን ይቀበላል ማለት ነው። እና ይሄንን ማወቅ መቻል አለባችሁ። እናንተ እንደዚህ ውድ ነው ምናምን ሲላችሁ እንደዛ ማወቅ መቻል አለባችሁ ማለት ነው። አንዳንዴ እስቲ የሆነ ነገር አይታችሁ ከሆነ የሆነ ሰው ምን ያክል ጨረሰ ምናምን ሲባል ወይ የሆነ ነገር ጨመር አድርጎ ይሄን ያክል ጨረሰ ምናምን ብሎ እንደዚህ አይነት መረጃዎች ይነግሩናልና ያን መረጃ ሰምቶ በዛን ሀሳብ ይጓዛል ማለት ነው። እንደዚህ አይነት ሰው ማለት ነው። ይሄን ያክል ብር ካልያዛችሁ ብሎ የሚላችሁ ሰው ለእንደዚህ አይነት ችግር ስላለ ነው ይሄንን የሚላችሁ ማለት ነው። ቤተሰብ ደግሞ ታይ አትጀምሪ በብሎኬት ሰርተሽ አጨርሽውን በብሎኬት ብትሰራ አያልቅም ቶሎ የሚያልቅ አይደለም በጣም ብዙ ወጪ ያስወጣል እና የሚላችሁ ቤተሰብ ደግሞ በሁለት አይነት ምክንያት ነው። ሁለት አይነት ምክንያታቸው ምንድነው? አንዳንዴ ብሎኬት ቤት በጣም ብዙ ወጪ የሚያስወጣ ስለሚመስላቸው በእንጨት ቤት ቶሎ ሰርታችሁ እንድትመጡ ይፈልጋሉ አንዳንድ ቤተሰብ ማለት ነው። አንዳንድ
ደግሞ የብሎኬት ቤትን ዋጋ ካለማወቅ የተነሳ እንጨት ቤቱን ቀለል አድርገው ያስቡታል። እንጨትን ሲያስቡ ምንድነው የሚያስቡት? ጠርቡንና ቆርቆሮውን እንዲሁም ደግሞ ትንሽ ነገሮች ቢስማሮች ምናምን ብቻ ነው የሚያስቡ። ከዛ ውጭ ያለውን ሂሳብ አይደሉትም፣ አያሰሩትም ማለት ነው። ምንድነው እስካሁን ስንኖርበት የነበርነው እንጨት ቤትና አሁን ላይ ደግሞ የምንሰራው እንጨት ቤት በጣም ፍጹም የተለያየ ነው ማለት ነው። አሁን ላይ የምንሰራቸው ስራዎች ዘመናዊ እንጨት ቤቶች ናቸው። ብዙ ነገሮች የሚፈልጉ ብዙ ማቴሪያሎች የሚፈልጉ ናቸው። እነ ግርፍ፣ እነ አርማታ፣ እነ ሊሾ እንዲተቀጥል ደግሞ ከፈፍ መቃን ምናምን እና ፊኒሺንግ ስራ ምናምን እነዚህን ስለማያውቋቸው የድሮውን የሚያስታውሱት ምንድነው ቆርቆሮና ማገር እንዲሁም ደግሞ ጠርቡን ብቻ ነው የሚያስቡት ማለት የዚህን ወጭ ብቻ አስበው ከዛ ውጭ ያለውን ነገር አያስቡትምና ቀላል መስሎ ይታያቸዋል ማለት ነውና ከዛን በኋላ ያለው ጣጣ እነሱ ጋር ምንም ሊገባ አይችልም ማለት ነው። አሁን በተለይ እንኳን አይደለም ወደ ገጠር አካባቢ ላይ የሚኖሩ ቤተሰቦቻችን አይደለምና ከተማ ላይ ያለው ሰው ራሱ እነዚህ ነገሮችን ሂሳብ ሊሰራቸው አይችልም። ጥቃቅን ወጪ ብዙ ብር እንደሚያስወጡ ምናምን ቁባ ያልሰጠም ማለት ነውና ከዛን አንጣር ብሎኬት ቤት በጣም ከባድ እንጨቱ በጣም ቀላል መስሎ ታይቷቸዋል ማለት ነው። የታያቸው ምንድነው ሂሳብ ሲሰሩ በጣም በተሳሳተ መንገድ ስለሚሰሩት ማለት ነው። ቤተሰብ በጥሩ ጎንም በመጥፎ ጎንም አይተው ሳይሆን እነዚህ ነገሮች ካለ መስራት የተነሳ እናንተን ወደ ብሎኬት ቤት እንዳትገቡ አድርጓችኋል ማለት ነው። ከዛን እንግዲህ እነዚህን ሰዎች እንዴት እንቀይራቸዋለን ወደሚለው ነገር ስንገባ በቃ ሰርቶ ማሳየት ነው። በቃ ከዚህ ውጭ ምንም አይነት ነገር ሊያሳምናቸው ወይም ደግሞ ሊያስረዳቸው አይችልም ማለት ነው። እና እናንተ ምንድነው ማድረግ ያለባችሁ? በሐሳባችሁ ጠንታችሁና በራሳችሁ ኢንሻአላህ ጨርሰዋለሁ እሰራለሁ ብላችሁ አስባችሁ ወደ ስራው ትገባላችሁ። ወደ ስራው ከገባችሁ በኋላ እነሱን ማሳየት ነው ማለት ነው። እነሱ ካዩ በኋላ ለካ ብለው ወደ እናንተ ሐሳብ ሊመጡ ይችላሉ ማለት ነው። ከዛ ውጭ በመነጋገር ይሄ እንደዚህ ነው በማለት ቤተሰብን ለማሳመን ጭራሽ እንዳታስቡት ማለት ነው። በጣም ስለሚያጋጥመኝ ነው የምሬ ነው የምላችሁ። እንደዚህ አይነት ሐሳቦችን የተሻሉ አይዲያዎችን ይዛችሁ የማያውቁትን ነገር ጥሩ ነገር ነው ብሎ ለማሳመን መርከም ነው እንጂ ወደ እናንተ ሐሳብ ልታመጧቸው አትችሉም ማለት ነው። እና እነሱ ጋር ከመከራከር ወይም ቤተሰብ ጋር እንደዚህ ነው ይሄ ነው ምን ያለው ሰጣ ገባ ከመግባት ምንድነው የሚሻለው? ለኛ የተሻለውን እኛን የሚጠቅመውን ነገር መወሰን ነው ማለት ነው። እኛ የሚጠቅመን ነገር ደግሞ ምንድነው የምንሰራው ቤት ወይም ደግሞ ለፍተን ደክመን የምንገነባው ቤት በጥሩ ሁኔታ እንዲሰራልን ማድረግ ነው። ብራችን ጥሩ ሁኔታ ላይ እንዲያርፍልን ማድረጋችን ነው ማለት ነው። እና ስለዚህ ይሄንን በራስ ውሳኔ ወስነን ወደ ስራ መግባት መቻል ነው ያለብን ማለት ነው። እንግዲህ በራሳችን ስንወስን ቤተሰብ ነው የሚያሰራው፣ ቤተሰብ ነው ያለውን ሳንቲም የሚያንቀሳቅሰው ምናምን እነዛን አይነት ነገሮች ይኖራሉ። እንደነዚህ አይነት ነገሮችን ደግሞ ምንድነው ማድረግ የምንችለው? ሙያተኛ አሁን በቤተሰብ መንገድ ሊመጣ ይችላል። ሙያተኛዎችን ክትትል በማድረግ ምናምን ኦልሞስት አንዳንድ ችግር ያለባቸው ሙያተኛ በተነሳሳ የማይሰራ ሙያተኛ ሊያጋጥም ይችላል። ያ ችግር እንዳይኖር ያለውን ጥንቃቄ ማድረግ ነው በራሳችሁ መንገድ ማለት ነው። ራሳችሁም ከሚዲያ ላይ አንስታችሁ የምትልኩ ከሆነ የምታማመኑበትና የምታምኑትን ሰው ሰርቶ የሚሰራውን ስራ በማየት በእነዚህ አይነት መንገድ መላክ። ከዛ ሲቀጥል ደግሞ ቤተሰብም የሚያሰራ ከሆነ ቤተሰብ በስነስርዓት እንዲያሰራ ማድረግ ነው ያለባችሁ ማለት ነው። እና እናንተን የሚያደክም እናንተን ደግሞ የሚጎዳ ነገር ስላልሆነ ይጀመርና እንግዲህ እናየዋለን የሚለውን ነገር ለቤተሰብ ማቅረብ መቻል አለባችሁ። ተውት በቃ እኔ እሰራለሁ ችግር የለም አቅሙ አለኝ ወይም ቢሆን ብላችሁ እንሰራዋለን ጨርሳለን ችግር የለም ይጀመርና እናየዋለን እንግዲህ ኢንሻአላህ ምናምን ብላችሁ ቤተሰብን ወደ ስራ መግባት ነው። ወደ ስራ ከገባችሁ በኋላ ቤተሰብ ደግሞ ምን ይላል? ካየ በኋላ ያምናል፣ ይደሰታል ማለት ነው። እናንተን ደስታ የሚፈልግ ሰው ከሆነ የእናንተን ለውጥ የሚፈልግ ቤተሰብ ከሆነ በጣም ጥሩ አሪፍ ነው፣ ለካ ተሸውደን ነበር ጥሩ ነው ምናምን ብለው እንዲያስቡ ታደርጋላችሁ ማለት ነው። እንግዲህ ይህን ማድረጋችሁ የሚጠቅማችሁ ምንድነው? ተጎጆቹም ተጠቃሚዎቹም እናንተ ስለሆናችሁ ብትጎዱም የሚደግፋችሁና የሚረዳችሁ ሰው ስለሌለ ማለት ነው። እንዲህ አታርጉት በመባል ብቻ መረዳት ስለማንችል ተጎጂ የምንሆነው አካል ሳንቲም የምናወጣው ሰዎች ብቻ ስለሆነን፣ ስለዚህ ያኛው ሰው ደግሞ ሀሳብ ብቻ ነው ሀሳብ ስላቀረበ አይሆንም ስላለ ቢበላሽም እኔ ስላሰራሁት ነው ያልተመቻት ምናምን የሚለው ተልካሻ ምክንያት ካልሆነ በስተቀር እንደው ልጄን ታያለችኝ ወይም ደግሞ ታውያለኝ ወደዚህ ስራ ገብቼ ጎዳሁት ያን ሰርቼለት በነበር ምናምን የሚል ሰው አይኖርም ማለት ነው። እንደውም በተቃራኒ የሚኖረው ምንድነው? እንደዚህ እያልኩ ታው ብለኸኝ ወደዚህ ስራ ገብቼ እንደዚህ ብዙ ወጪ ዋጣው ምናምን ብላ የሚል ምክንያት ራሱ ቢቀርብ እንኳን
አይ እኔ ስላሰራሁት አልተመቻትምና ነው ወይም ደግሞ እኔ እንድስላረኩት ነው ምናምን የሚል ጥላቻና ጠብ ነው የሚመጣው ማለት ነው። በዛ አይነት ነገር የሚመጣው ምንድነው ሽንፈትን አለማመን እንደዚህ አይነት ችግሮችን ሊያመጡብን ይችላሉ። ስተትን ወይም ደግሞ ከስተታችን አምነን ቀጣይ እንዳናጠፋ መስተካከል መቻል ያለብን። ስተታችንን አናምንም፣ አለማወቃችንን ስለማናመን የኛ ሰው ከባህሩ እውቀት አለማወቁን አያምንም። በቃ አለማወቁ ትልቅ ነገር ሆኖ ያለ ግን ያንን ነገር ስተት እንደሆነ አውቆት ወይም ደግሞ እንደተሳሳተ ወይ እንደተሸወደ አውቆ ያን ነገር በቃ ለቀጣይ የሚስተካከል ሰው ቢሆን በጣም ጥሩ አሪፍ ነገር። ምክንያቱም ያለፈ ነገር አልፏል። ቀጣይ ለሚመጣ ነገር መጠንቀቅ ነው ያለብን። ላለፈው ነገር በቃ ምንም ማድረግ አይችልም፣ ልንማርበት እንችላለን ያለፈ ነገርን ማለት ነውና በተዘዋዋሪ የሚመጣልን እኛኑ የሚያቆስል የሚጎዳ ንግግር ነው የሚመጣልን እንጂ እኛን የሚጠቅም ወይም ደግሞ ለኛ ደግሞ ሞራል የሆነ ነገር አይደለም ይመጣልን ማለት ነውና ስለዚህ ማድረግ ያለብን ምንድነው ቤታችንን ስንሰራ በጥሩ ሁኔታ ቢሰራም የምንጠቀመው ራሳችን ነን። በጥሩ ባይሰራና ደግሞ እንደዚህ እንጨት ቤት ገብተን ብሎኬት ቤት መስራት ያለብን በስነ ስርዓት ባይሰራ፣ በተቃራኒው ደግሞ እንጨት ቤትም ሆነ ብሎኬት ቤት ሆነ በስነ ስርዓት ካልተሰራ የምንጎዳው እኛ ስለሆን ለሳንቲባችን ወጥቶ ደክመን ሀሳባችን ያሰብነው ደረጃ ላይ ሳንደርስ እንቀር ሳንቲም እንደሚያወጣው አውጥተን ጥሩ ስራ ሳይሰራልን ሲቀር ተጎጂው አካል ማን ነው? ያን የሚያወጣው ሰው ነው የሚጎዳው ማለት ነው። ያ ደግሞ ምንድነው እንግዲህ አድራጊ የሆነ አካል ከሱ ምንም ነገር ስለማይወጣ ግድ አይሰጠውም። አንዳንድ ሰው በጣም የሚገርማቸው ማለት ነውና ከሱ ስላልወጣ በቃ ያ ነገር ለምንም ግድ የሚሰጠው ነገር አይደለም። ካለማወቅም አንፃር ቢሆን እንኳን ነገር ግን እያወቀም ሁሉ ግድ የማይሰጠው ነገር አለ። የሆነ በተለያየ ሀሳቦች ትጋጫላችሁ። ያነዛን ሀሳቦች ግጭቶች እንትና አቡ በቃ እኔ እንደዚህ አድርጌም አልተመሰከንኩ ወይ እንደዚህ ነው ያ እንደዚህ ነውና ስበብ ምክንያቱም የማይጠፋ በእነዚህ አይነት ምክንያቶች እኛን እንዲጎዳን አድርጎናል ማለት ነው። ወይንም ደግሞ ወኪላችን ጋር እንዳንግባባ አድርጎናል ማለት ነው። ወኪል ማለት ደግሞ በጣም ትልቁን ሚና የሚጫወተው አካል ማን ነው? ወኪል ነው። ብሩን የሚይዘው ስራውን የሚያሰራው ሰው ስለሆነ ስራውን የሚያሰራው ሰው ጥሩ አይዲያ ያለው ሰው ከሆነ እዛም የምሰሩት ሰዎች ወይም ደግሞ የምታሰሩ ሰዎች በጣም በጥሩ ስራ ልጨርሳላችሁ፣ ያሰባችሁ ደረጃ ላይ ትደርሳላችሁ ማለት ነው። ወኪላችሁ ደግሞ እንደዚህ ጥሩ ነገር የማያስብ ከሆነና እንደዚህ ኋላ ቀር የሆነ አስተሳሰብ ካለ እናንተንም ወደ ኋላ ይጎታችኋል ማለት ነው። እንደዚህ አይነት ጉተታዎች ስለሚኖሩ ምንድነው ማድረግ ያለባችሁ? እናንተ እንግዲህ በሰው ሀሳብ የምትመሩ ስለሆናችሁ ሰው ስለሆነ የሚያንቀሳቅሰው ሁሉንም የሰውን ሀሳብ በተቃረነ እንደዚህ በንግግር አሳምናለሁ ብላችሁ ከማሰብ ይልቅ በራሳችሁ ውሳኔ ወስናችሁ የራሳችሁን ውሳኔ ማስቀመጥ መቻል አለባችሁ። ውሳኔ ስትወስኑ ደግሞ እነሱን የማይጎዳ ነገር ማለት ምንድነው? አሁን እነሱ ለምሳሌ ወኪል ሊሆኑ ይችላሉ። ሳንቲም ያስፈልጋቸዋል በእናንተ ምናምን የሆነ ነገር ያንን ለነሱ የሚያስፈልጋቸው ነገር ሰጣላችሁ። ስራው ደግሞ መሰራት ባለበት መንገድ ይሰራል። እንደዛ አድርጋችሁ ሰሩ፣ እነሱንም አትጎዱ፣ ራሳቸውም አትጎዱ። እንደዛ አይነት ነገር የማድረግ ስራ መስራት መቻል አለባችሁ ማለት ነው። እንደዚህ ስታደርጉ እናንተ ተጠቃሚ ትሆናላችሁ። ያንኛውን ሰውዬ ካለማወቅ እንዲያውቅ ታደርጉታላችሁ ማለት ነው። ተላይ ሁሉን ነገር ማስተካከል የምንችለው በእንደዛ አይነት አቋም ካልሆነ በዛ ውጭ በንግግር ሰው ልናሳምን አንችልም። ወይም ደግሞ የኛ ሰው ነገሮት አይሰማም ማለት ነው። ለዛ ነው አሁን አንዳንዴ እኔ በጣም ጥሩ ስራ ልንሰራላቸው ብለን ስንነግራቸው በቃ ምን ሸውዳቸው ይመስላቸዋል። በቃ የሚሸወዱ ይመስላቸዋል። በቃ የሆነ አዲስ ነገር ሲሆን በቃ እነሱን የማታለል ስራ የሚሰራ ይመስላቸዋልና ከዛ አንጣር ስለሆነ የኛ ሰው ነገሮት ስለማይሰማ በቃ የሚጠቅም ነገር ማድረግ ነው። ሰውየውን የማይጎዳ ሰውየው የሚጠቀምበትን ነገር ማድረግ፣ እኛም ደግሞ እኛንም የማይጎዳ ሰውየውንም የማናስቀይምበትን ነገር ማድረግ መቻል እንዳለብን ማወቅ መቻል አለባችሁ ማለት ነው። ከዛሬ ቪዲዮ ብዙ ነገር ትማራላችሁ ብዬ ተስፋ አድርጋለሁኝ። እንግዲህ ብሎኬት ቤትና እንጨት ቤት በጣም ወጪ ከባድ ነው፣ የቤተሰብ ብዥታ ይፈጥርብናል የሚለውን በደንብ የገለኩላችሁ ይመስለኛል። በዙሪያችሁ ያለ ሰው ብዥታ የሚፈጥርባችሁ በእነዚህ ምክንያቶች ስለሆኑ እነዚህ ምክንያቶች ተወጥ አድርጋችሁ ወደ ስራ መግባት እንዳለባችሁ ያስተምራችኋል ማለት ነው። ከዛን ሲቀጥል ደግሞ እንጨት ቤትና ብሎኬት ቤትን በዋጋ ደረጃ ልታነጣጥሩት እንደማይገባ ያስተምራችኋል ማለት ነው። የእንጨት ቤቱ ወጪ እንደውም እንደሚጨምር የብሎኬት ቤቱ እንደሚቀንስ ማወቅ መቻል አለባችሁ ማለት ነው። ከቪዲዮ ብዙ ነገር እንደምትማሩ ተስፋ አድርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሀሳብ አስተያየታችሁ ብርታት ይሆነኛል። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።